ነገር ያደረግነው ውሸት ነበረ። ያን ሁሉ ነገር አገዘኝ ተመስገን ፈጣሪ ወይ ሰው ሰጣኝ ስል የነበረው ውሸት ነበር ማለት ነው። አላሳዝንህም? ከዛ ሁሉ ጉዳት በኋላ ሌላ ጉዳት እኔ ላይ ሲጨምር አላሳዝንህም? እህት የለህም? እናት የለህም? ቢኒያም ከአንቺ ጋር ያሳለፍኩት ነገር እንዳለ ውሸት ነው እያልከኝ ነው እኮ። ውሸት ነው። ምን አሁን እያለቀሽ ነው? ይሄ ውሸት እንባሽን ተይው በእናትሽ አታልቅሽ። እና እኔን አጣሽ አላጣሽ ለአንቺ የሚጨምርም የሚቀንስም ነገር የለም። አሰክሽኝ። ምን አይነት ሰው መስልሻለሁ ስልሽ እንዴት ብታስቢኝ ነው? እኔ አሁን እንደዚህ አንድ ሴት አለቀሰሽ ብዬ ምናምን እንደዚህ ቁጭ ብዬ እጄ ምናምን አውርቼሽ ምናምን የሁሉ ጊዜን ዝም ብዬ በባዶ ሉዝ ማድረግ ሰው መስላለሁ? ስታይ ይኸውልሽ ያ ቀን እዛ ጋር መምጣትሽን አይተን ያለቀሽ እንደሆነ አስበን የሆነ ነገር ብቻሽን ልትሆኝ እንደመጣሽ ተከታትለንሽ ነው ከመነሻሽ ጀምሮ ምናምን መተን ያንን ቪዲዮ እንደሚሰራ ሰው ሆኜ ምናምን አብራኝ የነበረችው ልጅ ሌላ ጓደኛ ታውቃለች፣ በሷ ምናምን አድርገን እዛ ቦታ እንዳለሽ አውቄ ምናምን መጥቼ ተከፍሎኝ እኔም ገንዘብ አግኝቼብሽ ባይዘው ልንገርሽ ብዬን ገንዘብ አግኝቼ የሁሉ ቀን አብሬሽ እንደዚህ ስጃጃል እየተከፈለኝ ያን ሁሉ ነገር በእቅድና በትክክለኛ በቃ ማለት መንገድ የሆነ ነገር ነው። ሁሉ ነገር ውሸት ነው እያልከኝ ነው? ገብቶሃል? አዎ እነዛ 13ቱ ቀኖች ናቸው። እነዛ 13ቱም ቀኖች ውሸት ናቸው። አንቺ ብሌን ተረጋጊ። ብሌን ተረጋጊ። ተረጋጊ። ቆይ ሰላም ውድና የተከበራችሁ የቢኒ ቲቪ ቤተሰቦች እንደምን አላችሁ? እንደ ሁልጊዜው እግዚአብሔር ይመስገን እኔ እጅግ በጣም ደህና ነኝ። እናንተ እንዴት ነበረ? ቆይታ እንዴት ነበረ? ቤተሰቦቼ ሁሉ ነገር ሰላም ነው ወይ? ደህና ናችሁ ወይ? የኛ ውድና ተወዳጅ ቤተሰቦች እንግዲህ ዛሬ ከብሌኗ ጋር አይደረስ የለ ደረሰ። የመጨረሻ ቀናችን ነው። በስማ ምን አይነት ስሜት የተሰማኝ እንደሆነ በነገራችሁ እንዴ የሚያስብል ስሜት ነው የተሰማኝ ያለው። ምክንያቱም ባለፈውም እሷም ስትል እንደሰማችሁት ከሰው ጋር መላመድ በጣም ከባድ ነው። በጣም ተላመድን፣ ብዙ ጊዜዎችን አብረን አሳለፍን ምናምንና ቅር ተሰኘው በመለያየታችን። ግን ደግሞ ያው የ10 ቀን ቆይታ ነበር፣ 2 ቀን ጨመርን በፍቃዳችን ምናምን። ከዛ አሁን እንደገና ሌላ መጨመር አልፈልግም። በቃ ዋናው የመጣውበት አላማ መሳካቱ ነው። እሷ ጋር ከመጀመሪያ ቀን ከተገናኘንበት ጊዜ ጀምሮ ያለውን ሂደት እያንዳንዱን እናንተ ታውቁታላችሁ። ሁሉንም ነገር በአጋጣሚ ያገኘዋት ልጅ ህይወቴ ውስጥ ገብታ ይህንን ሁሉ ጊዜ አሳልፈናል አብረን። ደስ የሚሉ ጊዜዎችን ቆይተናል። ደስ የሚሉ ነገሮችን አብረን አድርገናል። በጣም ደስ ብሎኛል። ባሳለፍኩት ነገር አንድም የሚቆጨኝ ነገር የለም። ምክንያቱም በጣም ማለት አይረሴ ታይሞችን አሳልፈናል ከብሌን ጋር እና በጣም ብሌን ደግሞ በጣም ምርጥ ልጅ ነች። አሁን እንደዚህ አይነት ሀሳብ መስጠት አልፈልግም፣ ግን እንዴት ነው ብሌንን የሚጠሏትን ሰዎች ሳይ እኔ ደግሞ ቀርቤ ካየዋት አንግል ተቃራኒ ይሆንብኛል። እና ብሌን በጣም ንጹህ፣ በጣም ደስ የምትል፣ በጣም ተጫዋች፣ በጣም ቁም ነገረኛ ምናምን ነች እና በጣም ደስ ይላል። ብቻ ከብሌን ጋር ያሳለፍኳቸው ጊዜያቶች ህይወቴ ላይ የጨመረልኝ ብዙ ነገር አለ። ብሌኗ እንግዲህ ይህን ቪዲዮ ስታዩ ምስጋና ይድረስሽ። በጣም አመሰግናለሁ ይህን ነገር አብረን ስላሳለፍን እና ቤተሰብ ዛሬ እዚህ ቦታ ይጠራኛል ብላ አልጠበቀችም በእርግጠኝነት ብሌን። እኔ ግን እዚህ ቦታ ነው ያገኘዋት። ምክንያቱም ቦታውን ስለምወደው ነው፣ ለእኔ ስፔሻል ቦታ ስለሆነ ነው። ይሄ ቦታ ብዙ ጊዜ እዚህ ጋር ቁጭ ብዬ የማሳልፈው ጊዜ ያለ ለብቼ ምናምን እና ያኔ ብቸኝነት በተሰማኝ ሰዓት የነበርኩበት ቦታም ስለሆነ ቦታው እዚህ ጋር ተገናኝቼ ነው ከብሌን ጋር መለየት የፈለግኩት። ስለዚህ እዚህ ተጠራርተናል። ጠርቻታለሁ። ግር ብሏታል። እንዴት ነው እዛ የጠራኝ ምናምን ብላ ብሌን። ያው የመጨረሻ ቀናችን ስለሆነ የጠበቀችው ነገር ነበረ። ግን እኔ ደግሞ ይሄ ከዛ እሷ ከምጠብቀው በላይ ለእኔ አሪፍ ነው ብዬ ስለማስብ እዚህ ቦታ ጠርቻታለሁ። ብሌን ስትመጣ በመጨረሻ ቀን ምን አይነት ነገር እንደምናሳልፍ ታያላችሁ። ቦታው ናችሁ። ከቦታው በላይ አብረን የምናደርጋቸው ነገሮች በጣም አሪፍ ናቸው እና ቤተሰብ እናንተም እስከዛሬ እኔና ብሌን በነበረን ቆይታ ደስተኛ እንደነበራችሁ ብዙ ነገሮችን እንደተማራችሁ ምናምን ተስፋ አረጋለሁ። ሁልጊዜ ነው የምናገረው፣ የሆነ ሰው ወደ ህይወታችን ሲመጣ የሚይዞልን የሚመጣው ነገር አለ፣ የሚጨምርልን ነገር አለ። ያ ነገር የተጨመረላችሁ ሰዎች ካላችሁ ምስጋናችሁን ኮመንት ላይ ለሁልጊዜው አስቀምጡልኝ። እኔ ግን አብራችሁኝ ስላላችሁ እስከዛሬ አብራችሁ ስላገዛችሁ ሀሳብ በመስጠት ባይዘው የእናንተም ሀሳብ አለበት እዚህ ጉዳይ ላይ እና
እንደዚህ ቦታ ውሰዳት፣ እንደዚህ አርግላት፣ እንደዚህ ቢሆን ብሌን እንደዚህ ነች፣ ብሌን እንደዛ ነች ምናምን እያላችሁ ብዙ ነገር ለእኔም ከማሰብ ብዙ ነገር የነገራችሁኝ ፋሚሊዎች አላችሁ። በጣም እናመሰግናለን። እና ይህንን ቪዲዮ ደግሞ ሰብስክራይብ ሳታደርጉ እያያችሁ ያላችሁ ቤተሰቦች እባካችሁ ሰብስክራይብ አድርጉ፣ ሼር አድርጉ። ሀሳባችሁ ይገነባናል። ሀሳባችሁን ደግሞ ኮመንት ላይ ያስቀምጡልን። ብሌንን እንጠብቃት። የመጨረሻ ቀናችን ምን ይሆናል? አብራችሁ ጠብቁ። ከብሌን ጋር መታየት ይሆናል። እኔ ምንም ነገራችሁ ነገር የለም። ብሌንም እናንተም እኩል ነው የመጨረሻ ቀናችን ምን እንደሚሆን የምታዩት። አብረን ብሌንን እንጠብቃታለን። ደነግጥም ልቤ ለሌላ ልቡን አይሰጥም ከቶ ደነግጥም ልቤ ለሌላ ልቡን አይሰጥም ከቶ 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 ምን ቆንጆ ቢኖር ሚደነቁበት ለእኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረቃ እምልልሻለሁ በዚህ ጨረቃ እምልልሻለሁ ፍቅር እመኝኝ ወጥቻለሁ አይደነግጥም ልቤ አይደነግጥም ከቶ ቢያይም ሌላ ቆንጆ አይደነግጥም ልቤ አይደነግጥም ከቶ ቢያይም ሌላ ቆንጆ አይደነግጥም ልቤ አይደነግጥም አይደነግጥም ልቤ ለሌላ ልቡን አይሰጥም ከቶ ሌላችን ያልቆምከው እንዴ? ለምን ቆመው? እኔ ታላቅሽ አይደል እንዴ? ለምን ቆመው? ቆማ ተቀበል ቆሜ መቀበል ነበረብኝ። እንዴት ናችሁ? ዛሬ የመጨረሻ ቀናችን። አዎ እየቆቋቸው ነበር ለቤተሰቦቻችን። እንግዲህ በጉልበታችንም ቢሆን 2 ቀን ጨምረናል። ግን 2ቱ ቀን ራሱ ማይደርስ መስሎን ነበረ። ደረሰ። የማይደርስ የለም፣ አይደርስ የለም፣ ደረሰ። እንግዲህ የመጨረሻ ቪዲዮአችንን የመጨረሻ ቪዲዮ የት ነው ቀረጽን? የትም አንሄድም፣ የትም አንሄድም። ለምን እዚህ ነው አውቀህ ነው? የመጨረሻ ቀን እዚህ ቢሆን ይደብርሻል? የተከሳተርክ አይደል? ተከሳተርኩ ችግር የለውም። ተከሳተርኩ እንደዚህ ነው እንደ መኮሳተር። እሺ ችግር የለውም። እዚህ መሆን ይችላል። አዎ ቦታው አሪፍ ነው። ወክ እናደርጋለን። ሌላስ ምንም አናደርግም። እዚሁ ጋር ቁጭ ብለን የምነግርሽ ነገር አለ፣ እሱን እነግርሻለሁ። እንደዚህ ነግረኝ የምር ነው? አዎ ምንም የምነግርሽ ነገር አለ እና እኔ ከመናገሬ በፊት ነው አንቺ ልጠይቅሽ። ነግረኝ። ቆይ የመጨረሻ ቀናችንን እንደዚህ ነው የምናሳልፈው? ቁጭ ብለን እዚህ ጋር ካወራን በኋላ የምትወስኝ ይሆናል እሱ የመጨረሻ ቀናችን ምን እንደሚሆን። እኔ አሁን የምነግርሽን ነገር ከነገርኩሽ በኋላ የሚወሰን ይሆናል። እኔ ምንሽ ጀመረህ ደግሞ ይሄ ነገር ምን ልትል ነው? ቁም ነገር ነው እያወራ ያለሁት። ምን አይነት ሰው መስልሻለሁ ስትይኝ? ማለት ስትይኝ ምን አይነት ሰው መስልሻለሁ? ምን አይነት ሰው ማለት ነው? ቢኒያምን እንዴት አየሽው? እሺ ቀለል ላድርግልሽ። ቢኒያም በጣም ጥሩ ሰው፣ እሺ ያዋ ለሰዎች የሚያስብ መልካም ሰው። ለካ
በሌላ ሳይድ ያየሽው ምንም ነገር የለም? የምን ሳይድ ነው የምታወራው? አይ በሌላ ሳይድ ያየሽው ነገር የለም? እኔ ምንም ያየሁት ነገር የለም። እሺ ዛሬ እኔ ላሳይሻ ሌላኛውን ቢኒያም ማለት ምን አይነት ሰው መስልሻለሁ ስልሽ እንዴት ብታስቢኝ ነው? እኔ አሁን እንደዚህ አንድ ሴት አለቀሰች ብዬ ምናምን እንደዚህ ቁጭ ብዬ እጄ ምናምን አውርቼሽ ምናምን የሁሉ ጊዜን ዝም ብዬ በባዶ ሉዝ ማድረግ ሰው መስላለሁ ስታይ? ማለት የሁሉ ጊዜ አብረን እንደዚህ አንቺ ጋር 10 ቀን እንትን እናድርግ እንትን ምናምን እያልኩ ያ ሁሉ ያደረግነው ነገር ያ ሁሉ መጃጃሎች እንደዚህ የተጃጃልንባቸው ቀኖች ምናምን እንደዚህ ማድረግ መሳብን ሰው መስልሻለሁ? ዝም ብዬ በባዶ መጃጃል ያ መጃጃል ከመጃጃል በላይ ይቻላል። እና እንደዚህ በቃ አሁን አጋጣሚ ይመስልሻል? ቪዲዮ ስሰራ አንቺ ስታለቅሺ ምናምን እንደዚህ ይመስላል ዝም ብለሽ ታስቢ? ማለት የምን መጃጃል እኮ እንደዛ ማድረግ አይነት ሰው መስላለሁ ዝም ብለሽ ስታይኝ አንቺ? ማለት የተጃጃልኩኝ ነበር ነው እያልክ ያለው? እንዴት ትንሽ ነገር እንኳን አጠረጥሪኝ ማለት እኔ እዛ ጋር መጥቼ እያለቀሰች ነው ምናምን አሳዘነሽኝ ምናምን መጥቼ በጣም የዋህ ሰው ነሽ ማርያም። ማለት እና ምንድን ነው ሁሉም ነገር የታቀደለት በእቅድ አስበንበት አቅደንበት ያደረግነው ነገር ነው። ባይዘው ምንድን ነው? ከማን ጋር ነው ያሰብከው? እንግዲህ መቼም ጠላቶችሽን ያልነግርሽም እንዴ ቢኒያም አውቀህ ነው አይደል? ነምድ አውቄ አሁንም መጃጃል አሁንም መቀለድ ይመስልሻል? አንቺ ደግሞ ለማንኛውም ይኸውልሽ አንድ ነገር ልንገርሽ። ፍራንክ ነው አስጨርሽኝ። እኔ እያወራሁ አይደል የጣልቃ አትግቢ። ይኸውልሽ ያ ቀን እዛ ጋር መምጣትሽን አይተን ያለቀሽ እንደሆነ አስበን የሆነ ነገር ብቻሽን ልትሆኝ እንደመጣሽ ተከታትለንሽ ነው ከመነሻሽ ጀምሮ ምናምን መተን ያንን ቪዲዮ እንደሚሰራ ሰው ሆኜ ምናምን አብራኝ የነበረችው ልጅ ሌላ ጓደኛ ታውቃለች በሷ ምናምን አድርገን እዛ ቦታ እንዳለሽ አውቄ ምናምን መጥቼ ተከፍሎኝ እኔም ገንዘብ አግኝቼብሽ ባይዘው ልንገርሽ ብዬን ገንዘብ አግኝቼ የሁሉ ቀን አብሬሽ እንደዚህ ስጃጃል እየተከፈለኝ ያን ሁሉ ነገር በእቅድና በትክክለኛ በቃ ማለት መንገድ የሆነ ነገር ነው። እስክትለምጂ ነበረ ስጠብቅ የነበረው። አሁን ለምደሽኛል ምናምን በእርግጠኝነት እና እኔም ደግሞ ከነሱ ጋር ያለኝን ስራ ጨርሻለሁ። ምንድነው መሰለሽ ነጥቡ ያ ሁሉ ሰው አስለቀሰሽ፣ እዛን ሁሉ ሰው እንባ፣ እዛ ሁሉ ሰው አዝኖብሽ ዝም ብለውሽ የሚቀመጡ ይመስልሽ ነበር? ተይው፣ ሌላውን ተይው። እኔ ያው ሁሉ ነገር ኮመንት ላይ ዩቲዩብ ኮመንት ላይ የተሰጠ ያው ሁሉ ሰው እንዳዘነብሽ እያየው ከአንቺ ጋር ዝም ብዬ መቀመጥ ይመስልሻል እንዴ? ማለት እንዴት ብትሆኚ ነው እንደዚህ አይነት ነገር አስበሽ ምናምን አንቺ ከኔ ጋር የሁሉ ጊዜ እንደዚህ ሆንሽ ምናምን ነገር ማለት ምንም በቃ እንደዚህ ዝም ብሎ የሚያልፍ ነበር የመሰለሽ? አውቄ ነው በለኝ። እግዚአብሔር እኔ በጣም እየከፋኝ ነው። ምንድነው አውቄ? እኔ አሁንም የምቀልድበት ነገር የለኝም። በቃ ግልጹን እየነገርኩሽ እኮ ያ ሁሉ ጊዜ ያ ሁሉ ያለፉት 10 ምናምን ቀናቶች ከኔ ጋር ያ 2 ቀኑ ራሱ እንዲጨመር ያደረኩት አውቄ ነው። ሌላ ሚሞሪ አንቺ ላይ መፍጠር ስለምፈልግ ነው። እና ሁሉም ነገር እርሹ። ከዚህ በኋላ ቢኒያም የሚባል ሰው አታውቂም። ቆይ ቢኒያም የምርህ ነው? እኔ እግዚአብሔር መቼም ይቅርታ አላደርግልህም። እየቀለድክ ነው ከሆነ ነገር ከዚህ በኋላ የተገናኝተን ይቅርታሽ ምን ያደርግልኛል? እኔ ጠቅመኛል? ምን ያደርግልኛል? ይሄ ስራ ነበረ፣ ስራዬን ጨርሻለሁ። አውቀህ ነው በእግዚአብሔር አውቀህ ነው። እና በዚህ አጋጣሚ ማለት ነው አንድ ነገር ልንገርሽ። ችግር የለውም ደንግጫለሁኝ። በቃ ፕራንክ አድርገኸኛል። ቀልድህን ነው? የምን ቀልድ? ስለምን ቀልድ ነው የምታወሪው? ቀልድ እያወሩ አይደለም። አሁንም ደግሞ ልቀልድ እንደ 13 ቀን የቀለድኩብሽ አይበቃም እንዴ? ምን ሆነሽ? ቀለድኩብሽ ማለት ነው? በቃ ቀለድኩብሽ፣ ጨረስኩ፣ ሩጬን ጨረስኩ። ማድረግ የነበረብኝን ነገር አድርጌያለሁ። ገንዘቤንም አግኝቻለሁ። ግን ደግሞ እንደውም አቅድ ውስጥ ይሄ ነገር አልነበረም። እነሱ በዛው እንድጠፋብሽ ነበር የፈለጉት። እኔ ግን ደግሞ የበለጠ እንዲከፋ በቀሉ ስለፈለግኩ ነግሬሽ ብቀር ይሻላል ብዬ አስቤ ዛሬ ልነግርሽ የቀጠርኩሽና እውነቱንም ማውቀሽ አንቺም በደንብ እንዲጸጸትሽ ስለምፈልግ እውነቱንም ማውቀሽ በዛው በቃ አሪፍ ደስ የሚል ነገር በቃ የዛን ሁሉ ሰው እንባ መለስኩ ማለት ነው። ያ ሁሉ ሰው ለካ የእውነት ነበር ሊያለቅሳል የተባለውና
ለማንኛውም አውቄ ነው በለኝ። ለምንድን ነው አውቄ ነው የምልሽ? ስለምን ቀልድ ነው የምታወሪው? እንደዚህ ቀልድ አልፈልግም። የምን ቀልድ ነው? ስለምን ቀልድ ነው እያወራሽ ያለሽው እንዴ? ቀልድ ነው ታምጪያለሽ እንዴ? የምን ቀልድ ነው? ቀልድ የሚባል ነገር የለም። ገብቶሻል? በቃ ጨርሻለሁ። እንዴ አሁንም አታምኝም እንዴ? ምን ሆነሽ ነው አንቺ? ነገርኩሽ እንዴ? በቃ ያ ሁሉ ነገር ውሸት ነው እያልከኝ ነው? ገብቶሃል? አዎ እነዛ 13ቱ ቀኖች ናቸው። እነዛ 13ቱም ቀኖች ውሸት ናቸው። እና ደግሞ እንዲህ በአጋጣሚ ነው ምናምን እንደዚህ ነው ምናምን እንዳለ ውሸት ነው። ተረዳሽ? ምንም አጋጣሚ የሚባል ነገር የለም። በእያንዳንዱ መንገድ ይሄ ነው የነበረው ነገር እና ለማንኛውም ይሄን ልነግርሽ ነው ዛሬ የቀጠርኩሽ። ደኔ ምን አገባኝ? ደነቅሽ፣ ደነገጥሽ፣ አልደነገጥሽ ምን አገባኝ? ቢኒያም በማርያም እኔ እንደዚህ አይነት ቀልድ አልፈልግም። እግዚአብሔርን በጣም እየከፋኝ ነው። በእግዚአብሔር ስለምን ቀልድ ነው የምታወሪው? እኔ መች ቀለድኩ? አሁን ቀልድ እዚህ ጋር አለ እንዴ? ስለምን ቀልድ ነው የምታወሪው እንዴ? እኔ ስቀልድ እንደዚህ ነኝ እንዴ? ስቀልድም ስስቅም ስጮትም ሲከፋኝም ምንም ስሆንም አይተሽኛል። እያንዳንዱ ነገር ውሸት ነው። ከዚህ ጋር ያሳለፍኩት ነገር እንዳለ ውሸት ነው እያልከኝ ነው እኮ። አዎ ውሸት ነው፣ ውሸት ነው። ምን አሁን እያለቀሽ ነው? ይሄ ውሸት እንባሽን ተይው በእናትሽ አታልቅሽ። እና እኔን አጣሽ አላጣሽ ለአንቺ የሚጨምርም የሚቀንስም ነገር የለም። አሰክሽኝ ታለቅሳለች እንዴ? አይ እንደዛ ራሱ ነው የማሰብሽ ማለት ጊዜን እንደዚህ የሆነች ሴት ከዚህ ነገር ወጣች አልወጣች ምናምን እያልኩኝ ጊዜን ምናምን ያባክናል ምናምን ብለሽ ራሱ እንድታስቢ መሆንሽ ራሱ በጣም ስልሽ እንጃ። ሌላ ሰው ቢሆን እና ያረጋል። እንዴት ነው የምታዋራኝ? እንዴት አዋራሽ? እንደሌላው ጊዜ ብሌን እያልኩ እንዳወራሽ ነው ይፈልግ እንዴ? እየነገርኩሽ ያለሁት ነገር አልገባሽም? ይሄ ሁሉ ቀን አንቺ ጋር የነበርኩት የውሸት ነው እንዴ? ስሚኝ እንጂ ልበቀልሽ። ምን አደረኩ? በቃ እኔን ምንም አላደረግሽኝም። ያደረግሻቸው ሰዎች ግን ይሄን እንዳደረግኩኝ ገንዘብ እንከፍላለን አሉኝ። መጥቻ አደረኩ። ማንም ሰው ለገንዘብ ከዚህም በላይ ያደርጋል። እኔ ብቻ አይደለም። ስለዚህ አሁን ምንድነው መሰለሽ እውነቱን እንድነግርሽ እንዲቆም ስለፈለግኩ ነው ዛሬ መጥቼ ይሄን ነገር እየነገርኩሽ ያሉት። አሁን ተረዳሽ? ተረዳሁ። እኔ አላምነው። ማልቀስ አይጠበቅብሽም እኮ። ይሄን ልትነግረኝ ነው ዛሬ እዚህ የቀጠርከኝ? አዎ ይሄን ልነግርሽ ነው እዚህ የቀጠርኩሽ። ቢኒያም እንዴት እንደዚህ ታደርገኛለህ? ይክ ነበረ እኮ ማንንም ሰው በማላምንበት ሰዓት እኮ ነበረ። እንዴት እንደዚህ ታዲያ ምን ትጠቀማለህ? የኔ መጎዳት የኔ ማዘን ምን ይጠቅምሃል? ገንዘብ ይሄን ሁሉ ነገር ያደርጋል። ከዚህም በላይ ያደርጋል ገንዘብ። ያን ሁሉ ነገር ያደረግነው ውሸት ነበረ። ያን ሁሉ ነገር አገዘኝ ተመስገን ፈጣሪ ወይ ሰው ሰጠኝ ስል የነበረው ውሸት ነበር ማለት ነው። አላሳዝንህ? ከዛ ሁሉ ጉዳት በኋላ ሌላ ጉዳት እኔ ላይ ሲጨምር አላሳዝንህ? እህት የለህም? እናት የለህም? ቢኒያም ምን አድርጌ ይዝኛል? ኢየሱስ ማረ በቃ በእናትሽ እንዲህ ፍራንክ ነው። በኢየሱስ እናት የለህም አልቻልኩም። እግዚአብሔር አንቺ ወይኔ እንዴት ነው ያለቀሽው? ንገረኝ። ምንድነው ፍራንክ? ልቀቀኝ እንዳነካኝ። ፍራንክ ነው እናት ማርያም ፍራንክ ነው። እንዴ ሰዓት ነው አለቅሽው? ፍራንክ ነው። የመጨረሻ ቀናችን የምንሄድበት ቦታ ከመውሰዴ በፊት ፍራንክ ላርግሽ ብዬ ነው። ይሄ ቀልድ ነው። ልቀቀኝ። ጫፌን ልቀቀኝ። ተረጋጊ። ቆይ ተረጋጊ። እንዲህ ሆነሽ ነው። ተረጋጊ። በቃ ቆይ አውሪኝ። ቆይ አውሪኝ። እንዴ ምን ሆነሽ ነው? ማርያምን ፕራንክ ነው። የምንሄድበት ቦታ አለ። እዛ ከመሄዳችን በፊት ፕራንክ አድርጌ ይዤሽ ልሂድ ብዬ ነው። እሺ ፕራንክ ነው እንዴ? ተረጋጊ። ፕራንክ ነው እያልኩሽ አይደል እንዴ? ብሌን ተረጋጊ። ቆይ እንዴ ብሌን፣ አንቺ ብሌን ተረጋጊ። ብሌን ተረጋጊ። አንተ ተረጋጊ። ቆይ ማርያምን ፕራንክ ነው። ቆይ ፕራንክ ነው ብሌን ተረጋጊ። ፕራንክ ነው። እንኳን ፕራንክ ሆነ በቃ። እኔ ደግሞ አንተ ማግኘት አልፈልግም ከዚህ በኋላ።
በቃ በሰው ደካማ ጎን ነው በቃ ፕራንክ ምናምን ትለው አይገባኝም። እንኳን ነግሬህ ነበር መጀመሪያ። ብሌን ተረጋጊ። ኧረ በእግዚአብሔር እንደው ብሌን